ለዘላለም ይባረክ። እኔ ወንድማችሁ መስፍን ነኝ። አንድ ነገር ልነግራችሁ እወዳለሁ። ማህበራዊ ሚዲያ ላይ የእግዚአብሔርን ቃል አስተላልፋለሁ። በውስኑ ቴክኖሎጂን እጠቀመዋለሁ። ቴክኖሎጂን ግን ለመልካም ነገር እጠቀማለሁ። ወዳጆቼ፣ ወንድሞቼ፣ እናንተ የአባቴ ቡሩካን፣ አንድ ነገር ግን ልነግራችሁ እወዳለሁ። ቴክኖሎጂ አሁን ላይ ኤአይ የሚባል አፕ መጥቶ ኤአይ የሚባል ነገር የሚተረጉምልን የሆነ ነገር ፈልገን ጥያቄ ስናስገባ የሚተረጉምልን ሲተረጉሙ ግን አንድ ነገር ታዘብኳቸው። ሰርች አድርገው ነው የሚተረጉሙት። ከወዳጄ ጋር የሆነ ነገር ሲናገር በቀልድ መሀል የሆነ ነገር ሲናገር ነበርና እንዲህ አልኩ። ከሴት ጋር የሚያመነዝር አይምሮ የጎደለ ነው ይላል ብዬ ምሳሌ ምዕራፍ 6 ከቁጥር 32 ላይ ያለውን ቃል አነበብኩለት። በዚህ ቃል መሰረት ይሄን ቃል እንደዚህ የሚለው የት ነው ያለው ብሎ ኤአይን ጠይቃት፣ ወዳጄ ወንድሜ ማለት ነው። ጠይቃት ምሳሌ ይሄ የሚገኘው በምሳሌ መጽሐፍ ላይ ነው፣ ምዕራፍ 6 ላይ ነው፣ ከቁጥር 32 ላይ ነው ብላ ተረጎመችለት። ስትተረጉም ግን አንዳንድ ነገሮችን የታዘብኳቸው ነገሮች ነበሩ። ቃሉን እንደ ቃሉ አይደለም የተረጎመችውና ምን ልላችሁ ፈልጌ መሰላችሁ ነው። አሁን ላይ በብዙ ቦታ ስብከትን ሲሰብኩ ይሄ በዚህ ስብከት እዘጋጃለሁ ብለው የሚጠይቁ አሉ። የሆነ ነገር ቀጥታ እንደ ሬፈረንስ እኛ ኤንአይቪ ጋር ገብተን ወይም ደግሞ አዲሱን መደበኛ ትርጉም እያነበብን እንደምንተረጉም እግዚአብሔርን ቃል እንደምናገለግል እንደዛ እየጠየቁ ነው። አንድ ነገር ልበላችሁ። ያንን የእግዚአብሔርን ቃል ማገልገል የሚቻለው በእግዚአብሔር መንፈስ ነው። የእግዚአብሔርን ቃል ማገልገል የሚቻለው ደግሞ በጸሎት ነው። የእግዚአብሔርን ቃል ማገልገል የሚቻለው ደግሞ በእግዚአብሔር ፊት በመውደቅ ነው። አሁን ቴክኖሎጂ ቆንጆ ነው፣ እደግፈዋለሁ። ከሚደግፉት ግን አንድ ነገር እንዳትሸወዱ እፈራለሁ። ይሄንን ሃርድ ኮፒ በእጃችሁ የያዛችሁን አስጥሎ ወደ ሶፍት ኮፒ መልሷችሁ ከዛም በኋላ ሃርዱን ከጣላችሁ በኋላ ሶፍቱን ባጠፋ ጊዜ እኔ እንጃ ስማችሁ እንዳይጠፋ ማለት ነው። የራሳችሁ ስም ራሱ አሁን ለምሳሌ እኔ መስፍን የሚለውን ሁሌ በፌስቡክ ላይ ወይም ደግሞ በሞባይል ላይ የገባው እያየሁት ከዛ እምሽክ ብሎ ሲጠፋ መስፍን የሚለው ስም እንዳይጠፋ እሰጋለሁ። ስለዚህ ወዳጆቼ፣ ወንድሞቼ ሃርድ ኮፒ መጽሐፍ ቅዱስ ይያዝ፣ ሃርድ ኮፒ መጽሐፍ ቅዱስ ይነበብ፣ ሃርድ ኮፒ መጽሐፍ ቅዱስ ይዛችሁ ተጓዙ። ጌታ ለዘላለም ይባረክ።